ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። ውድ ቤተሰቦቻችን አብራችሁን ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ለድጋፋችሁ እጅግ አድርገን አመስጋኞች ነን። በዚህኛውም ጥንቅራችን በርከት ያሉ ወቅታዊና ዕለታዊ ጥንቅሮችን በቅደም ተከተል እናደርሳችኋለን። የአውሮፓ ሀያላን ክለቦችን የተመለከተ ወቅታዊና ዕለታዊ ቡድን ዜና እናነሳለን። ሪያል ማድሪድ ቤት መረጃ ተይዟል። በባርሴሎና ቤት ወቅታዊ ጥንቅሮችን በዚህኛውም የመረጃ ሰዓታችን እናካፍላችኋለን። ውድ ቤተሰቦቻችን የዓለም ዋንጫ እንደቀጠለ ነው። በርካታ እውነቶችን እየተመለከትንበት ነው። በታሪክ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን የሚያፋልመው የዓለም ዋንጫ ኮከቦችም እጅግ በጣም ድንቅ ጊዜን እያሳለፉበት ይገኛሉ። በጣም ለየት ያሉ ጥንቅሮችን በዓለም ዋንጫም ዙሪያ ይዘናል። እንደ ሁልጊዜው አብራችሁን ከቆያችሁ ትከታተሉታላችሁ። በፕሪሚየር ሊግ በርከት ያሉ መረጃዎችን ይዘናል። የሲቲው ተጫዋች የተገባለት ቃል ተፈጽሞለታል። የሲቲውንም ኮከብ በተለየ መንገድ በዚህ የመረጃ ሰዓታችን እናነሳዋለን። የቡድን ዜና በስፋት ተይዟል። በሲቲ በኩል ቼልሲን የዝውውር መረጃ ነው የምናደርሳችሁ። ወደ ቼልሲ የሚመጡ ከቼልሲ የሚወጡ ተጫዋቾችን የተመለከተ ወቅታዊ ጥንቅሮች በዚህኛውም የመረጃ ሰዓታችን ተይዟል። ሊቨርፑል ሪያል ማድሪድ ትልቅ ውለታን የዋለው እያሉ ነው በርካቶች። ምክንያቱም እንነግራችኋለን ሊቨርፑልና ማድሪድ ምን እንዳገናኛቸው። ከዛ ውጭ ከማድሪድ ተጫዋች ሊያመጡ የሚችሉበት እድል ካለ የሊቨርፑልን መረጃ እንመለከታለን። የአማካኝ ክፍሉን የአጥቂ ክፍሉን በማጠናከር ሂደትና እንዲሁም ከቡድኑ ከሚወጡ ተጫዋች ጋር በተያያዘ በጣም ልዩ ጥንቅር ልናነሳ ወደናል። ሊቨርፑል ለረጅም ጊዜ ሲከራከሩበት የነበረውንም ጉዳይ አሁን በጋራ የፈቱት ይመስላል። ለሊቨርፑል ደጋፊዎች ለየት ያለ ጥንቅር እናነሳለን። ክረምቱን ከ200 ሚሊዮን ፓውንድ በላይ ወጪ ሊያስደርግ ይችላል የተባሉ ዝውውሮችንም አጠቃለን በሊቨርፑል በኩል መረጃ ይዘናል። ሊቨርፑልያንም አብራችሁን ቆዩን። አርሰናል ሊሸጠው ይችላል የተባለውን ተጫዋች በጣም ልዩ ምሽት እናነሳለን። ሚካ ሪቻርድስም ስለ አርሰናል የዝውውር ፖሊሲ የሚነግረን ነገር አለ። በተለይም የፖሊሲውን አቅጣጫ በተመለከተ የሚለውን ነገር እናደርሳችኋለን። ከዛ ውጭ የአርሰናል የአጥቂ ክፍልን በተመለከተ ወቅታዊ ጉዳይ በሰበር የወጣውን መረጃ እናጠረዋለን። የአርሰናልን ዝውውር፣ የአርሰናልን የቡድን ዜና፣ ከዛ ውጭ የአርሰናልን ዕለታዊ መረጆችን በስፋት አካተን ይዘን መተናል። አርሰናል ደጋፊዎች በማንቸስተር ዩናይትድ ዝውውር ጉዳይ ላይ ፋብሪዚዮ ሮማኖም አንድን ዝውውር በተመለከተ ምልከታውን ያጋራል። በዩናይትድ የአማካኝ ክፍሉን ለማጠናከር የሚደረገው ጥረት ግን አሁንም በበርካታ አቅጣጫዎች እንቅስቃሴ እየተደረገበት ነው። ምናልባት ሊተዉት ይችላሉ የተባለም አንድ በጣም ወሳኝ ተጫዋች አለ በዝርዝራቸው ውስጥ። በዩናይትድ በኩል ከክለቡ ከሚወጡ ተጫዋቾች ጋር በተያያዘና ቀጣይ የሚጠበቁ ሁነቶችን በቡድን ዜና የምናጋራችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። ለአጋርነታችሁ ለድጋፋችሁ እጅግ አድርገን ዛሬም አመስጋኞች ነን። መልካም ቆይታ ተመኘን። በማድሪድ እንጀምር። ሪያል ማድሪድ የዝውውር መስኮቱ ላይ ተጫዋቾችን አስፈርሞ አላጠናቀቀም። እንደ ማርካ ዘገባ ከሆነ አሁን ላይ ክለቡ የሚያሰናበታቸው ላይ ትኩረት ማድረጉ እንጂ ዝውውሩ ገና አልተጠናቀቀም የሚል መረጃን ይዞ ወጥቷል። ጆዜ ሞሪኒሆ ንጹህ 9 ቁጥር አጥቂን ይፈልጋሉ። ልክ እንደ ጄሶሎ በአንቾሎቲ ስር እንደነበረው ማለት ነው። አሁን ላይ በእርግጥ ቀድሚያ የሚሰጧቸው ሌሎች የሜዳ ክፍሎች እንዳሉ ሁሉ ግን የ9 ቁጥርን ጉዳይ ሊፈቱት ይችላሉ እየተባለ ነው። አሁን ትልቁ ጥያቄ ምናልባት ሻርፕ ነምበር 9 ካመጡ ኬሊያን ምባፔ የትኛው የሜዳ ክፍል ላይ ሊያጫወቱት ነው የሚለው ትልቁ ጥያቄ ነው። ኬሊያን ምባፔ በፈረንሳይ ብሔራዊ ቡድን እየተጫወተ እንደሆነ በርካቶች ተመልክተናል። በማድሪድም በቅርብ ዓመታት ውስጥ 2 ዓመታት ያነበረ የሞሪኒዮ ውሳኔ ይጠበቃል። ከዛ ውጪ በሳቸው የዝውውር ፖሊሲ ውስጥ ቀጣዮቹ ዝውውሮች ከመፈጸማቸው በፊት ግን የስንብት ሂደቶች ይቀጥላሉ ተብሏል። ልክ እንደ ዳኒ ሴባዮስ ሁሉ ቀጣይ መዳረሻቸው ያለየላቸው ተጫዋቾች መዳረሻቸው እንደዚሁ ይታወቃል ተብሎ ይጠበቃል። ወደ ሪያል ማድሪድ ይመጣል ወይንስ በዛው ይቀጥላል ወይንስ ወደ ሌሎች ክለቦች ተላልፎ ይሰጣል በሚለው የኒኮ ፓዝ ጉዳይ በኮሙና በሪያል ማድሪድ መካከል በዚህ ሳምንት መጨረሻ ውሳኔ እንደሚሰጥ ተረጋግጧል። ሪያል ማድሪድ የሚፈልገው ተጫዋቹን በ9 ሚሊዮን ዩሮ መልሶ የመግዛት መብት ባለው ሁኔታ ነው መሸጥ የሚፈልገው። በአንጻሩ ኮሞ አሁን ያለው ኮንትራት ይዞ እንዲቀጥል ይፈልጋሉ። ውሳኔው በዚህ ሳምንት መጨረሻ እልባት ይሰጠዋል። ኢንተር ፈላጊው እንደሆነ በማለዳው ጥንቅራችን ነግረናችሁ ነበር። ግን መጀመሪያ የማድሪድና የኮሞ ጉዳይ በተጫዋቹ በኩል በዚህ ሳምንት መጨረሻ እልባት ያገኛል። ሌላው ኬሊያን ምባፔን በተመለከተ በሪያል ማድሪድ ቤት ምርጥ የውድድር ዘመን ለማሳለፍ ሞክሬ ነበር፣ ነገር ግን ያንን ለማድረግ ጉዳት አልፈቀደልኝም በተወሰነ መንገድ። አሁን ከጉዳት አገግም ያለውኝ ጥሩ ጊዜን በዓለም ዋንጫ እያሳለፍኩ ነው። በማድሪድም ግን የተሻለ ለመሆን ሞክሬ ነበር ብሏል። በነገራችን ላይ ለሊጋው ከፍተኛ ግብ አስቆጣሪ ነው።
በእርግጥ ማድሪድ እንደ ቡድን ሞር ያሳለፈው ጊዜ ኬሊያን ምባፔ በግሉ ካሳለፈው ጊዜ በጣም የወረደ ነው ማለት ይቻላል። ያለ ዋንጫ ነው ሁለቱም ዓመት። ኬሊያን ምባፔ ጉዳት ነበር፣ አሁን በጥሩ ፎርም ላይ ይገኛል ነው ብሏል። የባርሴሎናን ዝውውር በተመለከተም አንዳንድ መረጃዎች ከሃሪኬን ጋር ሲያያይዙት ነበረ ባርሴሎናን። በነገራችን ላይ ዛሬ በወጡ መረጃዎች ባርሴሎና ሃሪኬንን ለማስፈረም እንቅስቃሴ እያደረገ አይደለም። ከባርሴሎና ፖሊሲም አንጻር እና ካለባቸውም የፋይናንስ ችግር አንጻር እንደ ሃሪኬን ላለ እድሜው ከፍ ላለ ተጫዋች በጣም የተጋነነ ገንዘብ መክፈል አይፈልጉም። ቢያንስ መልሰው ሊሸጡት የሚችሉት እንኳን ችግር ቢፈጠር አይነት ተጫዋችን ማምጣት ይፈልጋሉ። ዩሊያን አልቫሬዝ ቅድሚያ የሚሰጡት ተጫዋች ነው 9 ቁጥር ላይ ከሃሪኬን በላይ። ችግሩ አትሌቲኮ ማድሪድ ነው፣ ፈጽሞ አታገኙትም ብለዋቸዋል። ወይ ደግሞ 500 ሚሊዮን ዩሮ የውል ማፍረሻውን ክፈሉ ነው ያሏቸው። ከዚህ ጋር በተያዘ ባርሴሎናዎች ሌሎች አማራጮችን ለማየት ይገደዳሉ። ግን በጣም ጥሩ ዜና ከተባለ ለባርሴሎና አልቫሬዝ ባርሴሎናን መቀላቀል ይፈልጋል የሚለው ነው። ምናልባት የሁለቱ ክለቦች ድርድር እንዴት አደርገው ይፈቱታል፣ ባርሴሎናዎች የትኛውን መንገድ ይጠቀማሉ አትሌቲኮን ለማሳመን የሚለው ጥረት ይጠበቃል። ከዛ ውጭ ግን ሃሪኬን ሞር አሁን ላይ እየሰሩበት ያልሆነ፣ አልቫሬዝ ግን ሞር በትኩረት እየተሰራበት ያለ ጉዳይ ነው። በዓለም ዋንጫ በጣም አስደናቂ ብሔራዊ ቡድኖች ውስጥ አንዱ የፈረንሳይ ብሔራዊ ቡድን ነው። በጥምረት ደረጃ የኦሊሴና የኬሊያን ምባፔ ፍጹም የተለየ ነው። ኬሊያን ምባፔ በሁለታችን መካከል ያለው ግንኙነት በጣም ጥሩ የሚባል ነው ብሏል። እናም ኦሊሴ በጣም ሱፐርስታር ተጫዋች ነው። ጨዋታን መቆጣጠር ይችላል፣ እድሎችን ይፈጥራል፣ ጨዋታ ላይ ልዩነት መፍጠር ይችላል። በቃ ሁሉንም ጨዋታ ላይ የእሱን ጥራት በደንብ ትመለከቱታላችሁ ብሏል። ምናልባት ኦሊሴ ዘንድሮ 30 አሲስት አለው። በነገራችን ላይ ለባየር ሙኒክም ለፍራንስም 26ቱ ለባየር ሙኒክ ነው፣ ከ30 4ቱ ለፍራንስ ብሔራዊ ቡድን ነው። ፍጹም የተለየ ውድድር ዓመት እያሳለፈ ነው፣ ምንም ጥርጥር የለውም። እና ኬሊያን ምባፔ ፍጹም የተለየውን ኦሊሴ እያየን ነው ብሏል። ትናንት ኬሊያን ምባፔ 2 ጎል ከማስቆጠር በተጨማሪ ያ በዝናብ ምክንያት ለ2 ሰዓት የተቋረጠውን ጨዋታ ሲመለሱ ሜዳውን በማጽዳትም ሲያግዝ ነበረ። ትላንትና እየተዟዟረ ሜዳውን ከሚያደርቁት ጋር አብሮ እየሰራ ነበረ። ኬሊያን ምባፔ ትላንት 2 ግቦችን አስቆጥሮ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ ከነበረው ሚሮስላቭ ክሎዣ ጋር ሪከርዱን ተጋርቷል። አሁን በእርግጥ ቁጥሩ በሜሲ እጅ ነው ያለውና ከሱ ለመንጠቅ ደግሞ ቀጣይ ጥረቶች ይጠበቁበታል። ሊዮኔል ሜሲን በዚሁ እናንሳ። ሊዮኔል አንድሬስ ሜሲ 48 ሀገራትን በሚያሳትፈው የዓለም ዋንጫ ከ40ዎቹ በላይ ግብ አለው። ብታምኑ ባታምኑም ከራሷ ከሀገሩ አርጀንቲና እንኳን እኩል 5 ግብ አለው። ምክንያቱም 5ቱም ግብ የሜሲ ነው። በመጀመሪያው ጨዋታ 3፣ በሁለተኛው ጨዋታ 2 አስቆጥሮ 5 ግብ አለው። ስለዚህ ከ48ቱ ሀገራት 8ቱ ናቸው ከሜሲ በላይ ግብ ያላቸው በዓለም ዋንጫ። በዚህኛው የዓለም ዋንጫ ላይ 40ውን ሀገራት ሜሲ ይበልጣቸዋል ብቻውን ማለት ነው። እሱ ግን ይላል ከጤና በቀር ከዚህ በላይ ምንም አልፈልግም ብሏል። አርጀንቲና ኮከብ ሊዮኔል ሜሲ በስፖርት ሁሉንም ነገር እንዳሳካ ከድሉ በኋላ ተናግሮ ፈጣሪ የተመሰገነ ይሁን፣ በስፖርት ሁሉንም ነገር አሳክቻለሁ፣ ከዚህ የበለጠ አልጠይቅም ብሏል። አክሎም ፈጣሪን የምጠይቀው ለእኔ ለቤተሰቤና ከጎኔ ላሉ ሁሉ ጤና እንዲሰጣቸው ነው ብሏል። አርጀንቲናውያንን በማስደሰት ደስተኛ ነን፣ ለአርጀንቲናን አሁንም ደስታ ለመፍጠር እየሰራን እንገኛለን ብሏል። ዋናው ግን አለሜሲ ከዚህ በኋላ ጤና ነው ብሏልና ፈጣሪን የምለምነው ለእኔ ለቤተሰቦቼና በዙሪያ ያሉ ሁሉ ጤናን ነው ሲል ተደምጧል። የዓለም ዋንጫ በዚህኛው የዓለም ዋንጫ በ2026 የዓለም ዋንጫ ሜሲ 5 ግብ ያለው፣ ኬሊያን ምባፔና ሃላንድ በ4 ይከተሉታል። ጆናታን ዴቪድ 3 አለው። ዴኒዝ ኡንዳፍ 3 ጎሎች አሉት። ከመሮቹ ተርታ ናቸው። በእርግጥ ዴኒዝ ኡንዳፍ ተጨማሪ አሲስት ብዛቱ ከፍ ያለ ነው። በዓለም ዋንጫ ላይ የምንጊዜም ከፍተኛ ግብ አስቆጣሪ ሜሲ፣ ሁለተኛው ሰው አክቲቭሊ እየተጫወተ ያለ አሁን ኬሊያን ምባፔ ነው 16። በእርግጥ ከሚሮስላቭ ክሎዣ ጋር እኩል ሆኗል። በነገራችን ላይ ሜሲ የመጨረሻ የዓለም ዋንጫ ነው። ኬሊያን ምባፔ አሁን 27 ዓመቱ አካባቢ ነውና ቢያንስ 2 የዓለም ዋንጫን ከዚህ በኋላ ሊጫወት የሚችልበት እድል አለ። ስለዚህ ኬሊያን ምባፔ ምንጊዜም ከፍተኛ ግብ አስቆጣሪ መሆን የሚችልበት እድል አለ ከእድሜው አንጻር። ሜሲ ደግሞ ይህን ቁጥር እያራቀ ሊሄድ የሚችልበት እድል በዚህኛው የዓለም ዋንጫም ያለ ይመስላል። ምናልባት ያው ሜሲ ሲባል ሮናልዶ የሚል ስም ወይም ሮናልዶ ሲባል ሜሲ የሚል ስም አይቀርም። ሁለቱ በእግር ኳስ ዓለም ባለፉት 20 ዓመታት የተቆጣጠሩበት መንገድ ለአብዛኛው የእግር ኳስ ቤተሰብ እግር ኳስን ለመውደድ ምክንያት የሆኑ ምንም ጥርጥር የለውም። ሜሲና ሮናልዶ ሁለቱም ለአንድ ቡድን ስኬት አስፈላጊ ናቸው። ሮናልዶን እንቀጥል። ፍራንሲስኮ ኮንሴሳው አንድ ሀሳብ አንስቶ ነበረ ከሰሞኑ ከሮናልዶ ጋር በተያያዘ ሮናልዶ የመሰለ ግብ አስቆጣሪ በታሪክ አታገኙም ነው የሚለው። ፖርቱጋል የተጫዋች
እውነት ነው ሮናልዶን የመሰለ ጎል አስቆጣሪ አታገኙም የሚለው ኮንሴሳኦ። ነገር ግን እኛ የፖርቱጋል ብሔራዊ ቡድን ተጫዋቾች የግዴታ ኳስን ለሱ የማቀበል ግዴታ ውስጥ አይደለንም ያለነው። እኛ ያለነው እንደ ቡድን ነው የምንጫወተው። ሁሉም እዚህ እንደ ቡድን ነው የሚጫወተው እና ኳሱን የምናቀብለው ለማስቆጠር ትክክለኛ ቦታ ላይ ላለ ተጫዋች ነው። እውነት ነው ሮናልዶ በግብ አስቆጣሪ ታሪክ ግን የሚስተካከለውም የለም ብሏል። በእርግጥ ሮናልዶን ያክል ግብ በምድራችን ላይ ያስቆጠረ የእግር ኳስ ተጫዋች እንደሌለ ይታወቃል። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ ለሚከተሉት አጫወት ሮናልዶ ተስማሚ መሆኑን ገልጿል። እሳቸው ሁሉም ትችቶች ሮናልዶ ላይ ስለመሆናቸው የጠየቁት አሰልጣኙ ሮናልዶ ለሌሎች አርአያም ነው ብለዋል። እሱ የገዘፈ ልምድ ያለው መሪ ነው ያሉት ማርቲኔስ ሁላችንም ከዚህ መጠቀም እንችላለን፣ እያወራን የምንገኘው ሀገሩን ለ21 ዓመታት ስላገለገለው ሮናልዶ ነው ብለዋል። አክሎም አሁን ለማሻሻልና ቡድኑን ለመርዳት ከፍተኛ ፍላጎት አለው፣ መልበሻ ቤት ውስጥ አርአያም ነው ብለዋል። ቡድናቸው ኳስ መቆጣጠር እና በፍጥነት መቀማት የሚወድ ቡድን መሆኑን ያነሱት እሳቸው ለዚያ ጨዋታ የሚስማማ ተጫዋች ያስፈልገናል ብለዋል። ኳስ ስንይዝ ወደ ተጋጣሚ ግብ ክልል እንዴት መድረስ እንዳለብን የሚያውቅ ክፍት ቦታዎችን መፍጠር የሚችል ተጫዋች ያስፈልገናል። ሮናልዶ ደግሞ እዛ ላይ ጥሩ ነው ብለዋል። እሳቸው ያለፉትን 32 ጨዋታ ብታዩ እሱ ያንን እንቅስቃሴ ሲያደርግ ታያላችሁ። አጨራረስ ላይ በጣም ጥሩ ነው ብለዋል። አሰልጣኙ ሮናልዶ በቋሚ ይሰለፍ እንደሆነ የጠየቁት ጥያቄ ግን ገና ከውሳኔ አልደረስንም ከመናገርም እንቆጠባለን ብለዋል። ያው ፖርቱጋል ምናልባት የምትጫወተው የጨዋታ ስታይል ሮናልዶን ያካትታል አያካትት የሚለውን ግን በመጀመሪያ ጨዋታ ላይ እናንተ እንዲገመገማችሁ ጻፉልን። ምናልባት በዓለም ዋንጫ ላይ በርካቶች ማየት የሚፈልጉት ሮናልዶና ሜሲ በተቃራኒ ሲፋለሙ ነው። በእርግጥ ሁለቱ በተቃራኒ ሲፋለሙ በስፔን ውስጥ ተመልክተናል። የማድሪድ እና የባርሴሎናን መለያ ለብሰው ግን አርጀንቲና ከፖርቱጋል ሊገናኙ የሚችሉበት እድል አለው የሚለውን እንመልከት። ጨዋታው ገና አልተረጋገጠም። በጨዋታ ደረጃ ግን ሊገናኙ የሚችሉባቸው እድሎች አሉ። በዓለም ዋንጫ ላይ ሜሲና ሮናልዶ ፖርቱጋልና አርጀንቲና ከተገናኙ ግን ምናልባት በዓለም ዋንጫ ታሪክ ውዱን የትኬት መልሶ ሽያጭ ልንመለከት እንችላለን ተብሏል። የዓለም ዋንጫ አሁንም ትኬቶቹ በጣም ውድ ናቸው። አብዛኞቹ የጨዋታ መርሃ ግብሮች ትኬት ተሽጠው እየተጠናቀቁ ነው። አብዛኛው ትኬት አሁን ገበያ ላይ ያለው በመልሶ ሽያጭ ነው እና ሮናልዶና ሜሲ ፖርቱጋልና አርጀንቲና በዚህ ዓለም ዋንጫ ላይ እርስ በርስ ከተገናኙ የትኬት መልሶ ሽያጭ ሂደቱ በጣም ከፍተኛና ከፊፋም ቁጥጥር ውጭ ሊሆን ይችላል እየተባለም ይገኛል። ፈረንሳይ ከኖርዌይ መጨረሻ የምድቡ ጨዋታን ያደርጋሉ። የኬሊያን ምባፔና የሃላንድ ፍጥጫ ላናይ እንችላለን። ምክንያቱም ሁለቱም ሀገራቸውን አሳርፈዋል። ስለዚህ ለተጫዋቾቹ ደግሞ አሁን እረፍት የሚሰጥበት ሰዓት ሊሆን ይችላል። ኖርዌይም ኮከቦቿ ልታሳርፍ ትችላለች። ፈረንሳይም በተመሳሳይ ምናልባት የምድቡ አንደኛ ሆኖ ለማለፍ አስገዳጅ ሁኔታ ካልገጠማቸው በስተቀር በኖርዌይ እግር ኳስ ታሪክ ውስጥ ደማቁን ታሪክ እየጻፈ ነው ሃላንድ። ከፈረንሳይ ጨዋታ ጋር በተያያዘ አንጨነቅም ብሏል። ኖርዌይ ለሶስተኛ ጊዜ በታሪክ ጥሎ ማለፉን ስትቀላቀል ዋናው ማለፋችን ነው፣ የፈረንሳይ ጨዋታ ብዙም አያስጨንቀኝም ብሏል። ብዙ ጨዋታዎች አያሳስበኝም የሚለው ሃላንድ ፈረንሳይ ታሸንፈን ይሆናል፣ ዋንጫውን በውድድሩ ልታሸንፍ ትችላለች። በቀጣይ በጨዋታው ኤርሊንግ ሃላንድ ከኬሊያን ምባፔ ለኮከብ ግብ አግቢነት በሚያደርጉት ጥረት ላይም እሱ አሁን ዋናው ነገር ሀገሬ ትልቁን ታሪክ ጽፋ የምታጠናቀቅበትን መንገድ ማመቻቸት ነው። ከዛ ውጪ እያንዳንዱ ጨዋታ ላይ ስለሚፈጠረው ወይም ስለምንገጥመው ብሔራዊ ቡድን አንጨነቅም ብሏል። ፈረንሳይ ከኖርዌይ በዓለም ዋንጫ ሌላ በትልቁ የሚጠበቅ ጨዋታ ነው። ምናልባት ፈረንሳይን ስላነሳን ዴምቤሌ ግብ አስቆጠረ። ከዓለም ዋንጫ ጋር ታርቋል በግብ እንደ አውሮፓ ሻምፒዮንስ ሊግ ምሽት ቀላል አልሆነም። የዓለም ዋንጫ ምሽቶች ለኦስማን ዴምቤሌ ግን ግብ አስቆጥሯል። ምናልባት በኖርዌይ ጨዋታ ላይ የሃላንድና የኬሊያን ምባፔ ፍጥጫ እንዳለ ሁሉ የኦስማን ዴምቤሌ ደግሞ ከነ ኦዴጋርድ አይነት ኮከቦች ጋር የሚደረገው ፍጥጫ ሊጠበቅ ይችላል። ምናልባት ጥሩ አሲስት በእርግጥ ኦሊሴም ያለ በፈረንሳይ ብሔራዊ ቡድን በኩል ኬሊያን ምባፔ ሁላችንም ተደስተናል ብሏል። ዴምቤሌ ግብ ስላስቆጠረልን ብሏል። በዓለም ዋንጫ የምድብ ጨዋታዎች ላይ አብዛኞቹን አንስተናቸዋል። ያላነሳነው አንድ ጨዋታ ነበረ፣ የጆርዳንና የአልጄሪያን ጨዋታ። ሌላኛው አፍሪካ አሸናፊ ሀገር ተገኝታለች። በነገራችን ላይ አልጄሪያም አፍሪካዊት ሀገር ሆና በዚህ ዓለም ዋንጫ ድል ካስመዘገቡ ሌሎች የአፍሪካ ሀገራት ተርታ ተመድባለች። 2-1 ጆርዳንን አሸንፋ የዓለም ዋንጫ 32 ውስጥ የመግባት እድሏን አስፍታለች። አልጄሪያም በዓለም ዋንጫ የምትጠበቅ አፍሪካዊት ሀገር እንደሆነች ይታወቃል። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ገጻችን ለእናንተ ውድ አድማጮቻችን የተመራርጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የሰዓቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ በድጋሜ ከኛ ጋር ቆዩ ብለናል። ከፕሪሚየር ሊግ ጋር በተያዘ ሲቲን እናስቀድም።
በሲቲ በኩል ከሰሞኑ ጀሬሚ ዶኩ ላይ የተከፈተው ዘመቻ ቀላል አልነበረም። ባለቤቱ ልትወልድ ነበረና ለብሔራዊ ቡድኑ ለፌዴሬሽኑ አሳውቅ ያለው ወደ እንግሊዝ ተመልሼ ለንደን ሄጄ ከአሜሪካን ባለቤቴ ስትወልድ አጠገቧ ሆናለሁ ብሎ ነበረ። የሌኪፖ ጋዜጠኛ ግን ቤልጅየማዊት ናት፣ እንዴት ልጅ ይላል በዚህ ሰዓት ላይ በ4 ዓመት አንዴ በሚመጣ የዓለም ዋንጫ ሚስቱ ትውለድ ቀስ ብሎ ይሄዳል ብላ ነበረ። በኋላ ይቅርታ ጠይቃ ከሌኪፕ ተሰናብታለች። ጀሬሚ ዶኩም በነገራችን ላይ ለንደን ነበረ፣ ባለቤቱም ወልዳለች፣ ተመልሶ ወደ አሜሪካ ተቀላቅሏል። ስለዚህ ጀሬሚ ዶኩ በሂደቱ ያመለጠው ጨዋታ የለም። የሲቲው ተጫዋች በደረሰበት ተቃውሞ ግን ሲቲዎችም ከጎኑ እንደነበሩና ድጋፍ ሲሰጡት እንደነበረ ይታወቃል። ሃላንድን እናንሳ። ሃላንድ ግብ ማስቆጠር ሱስ ከሆነባቸው ተጫዋቾች ውስጥ በአውሮፓ ውስጥ በግንባር ቀደምትነት ይጠቀሳል። ምናልባት በርካቶች እንደ መከራከሪያ የሚያነሱት የጋርዲዮላ ፍልስፍና ጠቅሞታል የሚል ነበረ። አሁን ያለ ጋርዲዮላ በሲቲ እንዴት ይሆናል የሚለውን ለቀጣዩ ሲዘን እንተውና ግን በሲቲ ብቻ አይደለም፣ በኖርዌይ ውስጥ በተለያየ ክለብ ሲጫወቱ የነበሩ በተለያየ አሰልጣኝ አስተሳሰብ ውስጥ ተሰባጥረው ሲጫወቱ የነበሩ ተጫዋቾችም ሲጣመሩ ሃላንድ ግብ እያስቆጠረለው አሁንም። ስለዚህ ምናልባት ያለ ፔፕ ጋርዲዮላ ሃላንድን ተስፋ እንዲያደርጉ ሲቲዎች የሚያደርግ ምሽቶችን እያየን ነው። ለአብነት ያክል ዝላታን ኢብራሂሞቪች 2 ጊዜ ዓለም ዋንጫ ተሳትፏል። 5 ግብ ነው ያለው። 5 ጨዋታ ነው ያደረገው፣ ምንም ግብ አላስቆጠረም። ዋይኒ ሩኒ 3 ጊዜ በዓለም ዋንጫ ተሳትፏል፣ 1 ግብ ነው ያለው። ሰርጆ ኩናጌሮ 3 የዓለም ዋንጫዎችን ተሳትፏል፣ በ12 ጨዋታ 2 ግብ ነው ያለው። ሃላንድ ለመጀመሪያ ጊዜ በታሪክ ኖርዌይ የዓለም ዋንጫ ስትሳተፍ እሱም እየተሳተፈ በ2 ጨዋታ 4 ግብ አለውና ከእንደኛ አይነት ደጋግሞ የዓለም ዋንጫን ከተጫወቱ ሌጀንዶች በላይም ግብ እያስቆጠረው ነው። ሃላንድ በሲቲም ቀጣይ ያለ ፔፕ ጋርዲዮላ መተንፈስ የሚችል አይነት ተጫዋች መሆኑን በደንብ እያሳየ ያለበት የዓለም ዋንጫ ነው ማለት ይቻላል። ቼልሲ በዝውውር መስኮቱ ላይ ልምድ ያለውን ተከላካይ ማምጣት ይሻል። ይሄ ምንም ጥርጥር የለውም። በተለይም ቡድኑ አንዱ ትልቁ ችግር እየተነሳበት ያለው ወጣቶችን እየሰበሰበ ነው፣ የወደፊት ቡድን እየገነባ ነው፣ የአሁኑን ማንነቱን እያጣ ነው የሚል ትችት ነበረበት። አሰልጣኝ ዣቢ አሎንሶ ቡድኑን ይዘዋል። በጣም ልምድ ያለው ተከላካይ በሳቸው ስር ይጠበቃል። የክሪስታል ፓላሱ ላክሮስ በትልቁ እየተጠበቀ ያለ ተጫዋች ነው። አሁን ተጫዋቹ ለመሸጥ ፓላስ ዝግጁ ነው። ፓላሶች እንደውም ተተኪውን ላይ እየፈለጉ ነው፣ ግን ቼልሲ እንደሚያቀርበው ገንዘብ ይወሰናል። ምናልባትም ከማርክ ጉዌ በኋላ በውድ የሚሸጡት ተከላካያቸው ሊሆን ይችላል። ቼልሲዎች ዋነኛ ፈላጊ የሆነው ወደ ተጫዋቹ ይቀርባሉ ተብሎ ይጠበቃል። በዝርዝራቸው ውስጥም አለ። በጃክሰን ጉዳይ ላይ በማለዳውም ጥንቅር አድርሰናችኋል። ምናልባት አዲስ ነገር ሊኖር አይችልም። አንድ ነገር ግን ተመለከትን። ያው በማለዳው ጥንቅራችን ላይ አንድ የሰማነው ያረጋገጥነውም ቼልሲዎች እየገፉት አይደለም ጃክሰንም ቼልሲን ተውኝ እያለ ወይም ልቀቁኝ እያለ አይደለም። ጥሩ ነገሩ አሁን ያ ነው። ምናልባት በቅድመ ውድድር ዝግጅት ጥሩ ነገር ካሳየ ይቆያል የሚለው ነገር አሁንም ወር እየተረጋገጠ ነው። ፋብሪዞ ሮማኖም በተጫዋቹ ላይ አንድ መረጃን ይዞ ወጥቷል። ቼልሲ ሊለቅ የሚችልበት እድል እንዳለ ሆኖ ግን ሞር ቅድሚያ የሚሰጠው በክለቡ መቆየት ነው ብላል። ስለዚህ የቼልሲ የቀጣይ ውድድር ዓመት አጥቂ ዦዋ ፔድሮን ከኒኮላስ ጃክሰን እናያለን። ሊያም ዴላፕ ለገበያ ቀርቧል። ኒካስል ዩናይትድ ኒክ ቮልትሜደንም ለማስፈረም ጥረት እያደረገ ነው። ምናልባት ሌላኛው አማራጩ ሊያም ዴላፕ ነው ከቼልሲ። ዴላፕ 1 ዓመት ስጡኝ እያለ ነው። ቼልሲዎች ለገበያ ቀርቡታል ተብሏል። ፉትቦል ኢንሳይደርም ጃክሰንና ዦዋ ፔድሮን ቀጣይ በዣቪ አሎንሶ የአጥቂ ዝርዝር ውስጥ ልናይ የምንችልበት ሰፊ እድል አለ የሚል መረጃን ይዞ ወጥቷል። ሊቨርፑል ማድሪድን ጠቅሞታል። የ20 ሚሊዮን ዩሮ ባለቤት አድርጎታል። በነገራችን ላይ ሊቨርፑል የኦሳሱናውን የፊት መስመር ተሰላፊ ቪክተር ሙኒዝን የመጀመሪያው ፈራሚ ማድረጉ ይታወቃል። ሊቨርፑል ተጫዋቹን በ40 ሚሊዮን ዩሮ ነው ከኦሳሱና የገዛው። ያ ማለት ሪያል ማድሪድ ከወደፊት ሽያጩ 50 በመቶ ትሰጡኛላችሁ ብሎ ተስማምቶ ነበረና ከኦሳሱና ጋር ሪያል ማድሪድ በዚህ ዝውውር ሂደት ውስጥ 20 ሚሊዮን ዩሮን ወስዷል። ኦሳሱና 20ውን ወስዷል። ሊቨርፑል ተጫዋቹን ወስዷል። ማን ተረፈ የሚለው ለሊቨርፑል ደጋፊ ምናልባት ቀጣይ ውድድር ዓመት ሜዳ ላይ ከሚያሳየው እንቅስቃሴ አንጻር እናየዋለን። ሎስ ብላንኮች ከሊቨርፑል ትሬንት አሌክሳንደር አርኖልድን ለክለቦች ዓለም ዋንጫ ብቻ ብለው 10 ሚሊዮን ፓውንድ ከፈሉ እንጂ በነፃ ወስዶታል። ከዛ ውጪ ለኮናቴ ምንም አልከፈሉም፣ ወስደውታል። አሁን ደግሞ ሊቨርፑል 20 ሚሊዮን ዩሮ ለማግኘታቸው ምክንያት ሆኗል። ምክንያቱም ቪክተር ሙኒዝን ያስፈረመው ሊቨርፑል ስለሆነ ምናልባት ማድሪድና ሊቨርፑልን ሌላ ሊያገናኛቸው ይችላል ተብሎ እየተጠበቀ ያለው ኤድዋርዶ ካማቪንጋ ነው።
ሊቨርፑሎች ሁኔታውን እየተከታተሉ ነው። ማድሪድ 60 ሚሊዮን ዩሮ የከፈለኝ ሁሉ ይወስደዋል ብሎ ነበረ ከዚህ በፊትና በርካቶችም ይሄን ቁጥር ነው ይዘው የወጡት እስከ 60 ሚሊዮን ዩሮ። የጆዜ ሞሪኒዮ እቅድ አካል ላይሆን ይችላል ከተባለ በኋላ ዩናይትድ ቤት ስሙ አለ፣ ግን ዩናይትድ እየተንቀሳቀሰ አይደለም። አሁን ከሊቨርፑል ጋር ተያይዟል። ሌላ ሊቨርፑል ጋር ስሙን የሰማ ነው በዩናይትድ ቤት ያለው ማቲያስ ፈርናንዴዝ ነው። 21 ዓመቱ ነው። 85 ሚሊዮን ፓውንድ የከፈለኝ ሁሉና ተጫዋቹን ያሳመነ ይውሰደው ብሏል። ዌስትሃም ዩናይትድ የፋይናንስ ቀውስ አለበት። በሚቀጥሉት 7 ቀናት ውስጥ ይህን ተጫዋች ለመሸጥ ዌስትሃም ጥረት ያደርጋል። ሊቨርፑልም አለበት ብሏል። ሌላው ሊቨርፑልና ዩናይትድ ምናልባት ሊያገናኛቸው የሚችለው ዝውውር ደግሞ ሰመርቪል ነው። በዝርዝራቸው ውስጥ ሊቨርፑል አካተውታል ሰመርቪልን። አንዳችም እንቅስቃሴ አላደረጉም። በዝርዝር ውስጥ የተካተተ ተጫዋች ሁሉ ይፈርማል አይደለም፣ ግን በዝርዝር ውስጥ ከተካተተ ስራዎች የሚሰሩት ያው በቀደም ተከተለ በዝርዝሩ መሰረት ነው። ስለዚህ በግራ ክንፍ ቦታ ላይ ከያዟቸው ዝርዝሮች ውስጥ አንዱ ሆኗል። ምናልባት አማራጭ ሆኖ ስለተያዘ ሊቨርፑል ሳይንቀሳቀስበት ሌሎች አማራጮቹ ከተሳኩለት ሰመርቪል ላይ ሳይንቀሳቀስ የዝውውር መስኮቱ ሊጠናቀቅ ግን ይችላል። ከተሰናባጭ ኬዛ ይጠበቃል። 2 ዓመት ሞክሯል አማራጮችን በሊቨርፑል የጨዋታ ደቂቃ ካገኘ በሚል አላገኘም። በክሎፕን በስሎትም አልሆነለትም። ስለዚህ አሁን ላይ ሌሎች አማራጮችን እየፈለገ ነው። መደበኛ ደቂቃ የሚያገኝበትን ዝውውር ይጠብቃል ተብሏል። ከዛ ውጭ እንደ ትሬኒዮን ያለ በሻምፒዮንሺፕ እና በአውሮፓ ውስጥ ካሉ ቡድኖች ፍላጎት እየሳበ ባለው ተጫዋች ዙሪያ ሊቨርፑል በቋሚነት ለመሸጥ ፍላጎት የለውም ተብሏል። ምናልባት በውሰት ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ በሊቨርፑል በኩል። ሌሎችም ወጣት ተጫዋቾቻቸው ለአብነት ያክል ሉክ ቻምበርስ፣ ኬራን ሞሪስ፣ አማን ኒያሎ፣ ጄምስ ማክኖሊ እና አረሚኔ ፔሽ የተባሉ በጣም አስደናቂ ተጫዋቾች ከመሸጥ ይልቅ ቢያንስ በውሰት ሰጥቶ በቂ መጫወቻ ደቂቃን እንዲያገኙ ሊቨርፑል ሊያደርግ ይችላል ተብሏል። የዓለም ዋንጫው ሊቨርፑልያን እንዳደርጓቸዋል። በእርግጥ በተቃውሞ ደረጃ ከስሎት ቀጥሎ አንዳንድ ተጫዋቾቻቸው ላይ ተቃውሞ ነበራቸው። የሊቨርፑል ደጋፊዎች ጥሩ እንቅስቃሴን እያደረጉ አይደለም፣ ስለዚህ ቢሸጡም የሚሸጡበት ገንዘብ እንጂ ሽያጫቸው አያሳስበን የሚያሏቸው ጥቂቶች ነበሩ። ግን አሁን ጋክፖ በጣም ምርጡ ብቃቱ ላይ ደርሷል። በዓለም ዋንጫ ማካሊስተር ከአርጀንቲና ጋር ያለው ጥራት በአማካኝ ስፍራ ላይ ፍጹም የተለየ ነው። ምናልባት የስሎት እግር ኳስ ፍልስፍና ነበረ ሊቨርፑልን ያጠፋ እንዲል በዓለም ዋንጫ ላይም ግብ አስቆጣሪዎቹ፣ አሲስት አድራጊዎቹ፣ በክሊንሺት ጀርባ ያሉ የሊቨርፑል ተከላካዮች ይጠቀሳሉ። ማካሊስተር አሁንም የመሃል ሜዳ ክፍል ጥራቱ ፍጹም የተለየ ነው። እናም ሊቨርፑሎች በዓለም ዋንጫ መኖር ምክንያት በዚህ ዓመት ከተጠቀሙ ክለቦች ውስጥ አንደኛው ነው። ምክንያቱም የተጫዋቾቹን ጥራት ከስሎት ውጭ ሆኖ እንዲያደርጓል። ስለዚህ በአዲሱ አሰልጣኝ ኢራኦላ ስር ማካሊስተር በሊቨርፑል ይቆያል ተብሎ የሚጠበቀውም ተጫዋች እንዲሆን አድርጎታል። ሊቨርፑል በዚህ ክረምት አጠቃላይ ለዝውውር መስኮቱ ከ200 ሚሊዮን ፓውንድ በላይ ወጪ ሊያደርግ ሲችል አብዛኛውን ገንዘቡን ግን ሊወስድ ይችላል የተባለው ያን ዲዮሜንዲም ነው። አርሰናል ምናልባት በዚህ ዓመት አንድ ኮከቡን ይሸጣል። ያ ኮከብ ኦዴጋርድ ሊሆን ይችላል። ኦዴጋርድ ጉዳት፣ ኦዴጋርድ እድሜ የሚያነሱበት ጥያቄ ነው። ከዚህ ጋር በተያዘ ጥሩ ገንዘብ ከቀረበ ሊሸጠው ይችላል የሚል መረጃ ከተነፈሰ በኋላ በኖርዌይ ብሔራዊ ቡድን በኩል ሴኔጋልን አሸንፋ ለዓለም ዋንጫ 32 ውስጥ መግባቷን ስታረጋግጥ የኦዴጋርድ ሚና ቀላል አልነበረም። በአሲስትም ተሳትፎበታል። ያ ብቻ አይደለም፣ ቡድኑን ሲመራ የነበረበት መንገድ ካፒቴኑ ይለያል። ምክንያቱም አንድ ታዋቂ ትርኢትን ተጫዋቾቹ ሜዳ ላይ ተደርድረው ደጋፊዎቹ ጋር ሆኖ ይሄ የቫይኪንግ ሮን መርከቡን እየቀዘፉ ያለውን መንገድ ሲመራ የነበረው እሱ ነውና ሀገሩን በእንዲህ አይነት መንገድ ድባቡን ሲመራ የነበረ መልበሻ ክፍልን የሚቆጣጠር ተጫዋች በፍጹም መሸጥ የለበትም የሚል ጥያቄን በማህበራዊ ሚዲያ ላይ አሁን አርሰናሎች እያሰራጩት ይገኛሉ። ምናልባት ከአርሰናል ዝውውር ጋር በተያያዘ የቀድሞ የማንቸስተር ሲቲ ተከላካይና አሁን ከስካይ ስፖርት ጋር እንዲሁም ከሲቢሲ ስፖርት ጋር እየሰራ የሚገኘው ሚካ ሪቻርድስ አርሰናል በአሁኑ ሰዓት እንደ ሞርጋን ሮጀርስ፣ ሳንድሮ ቶናሊ፣ ክሩፒ እና ብራድሌ ባርኮላ ያሉ ተጫዋቾችን ለማስፈረም ከሚያደርገው ጥረት አንጻር ክለቡ የት እንደደረሰ ያሳያል። እነዚህ የአውሮፓ ምርጥ የሚባሉ ትኩረት የሚስቡ ተጫዋቾች ናቸው። እናም መለስተኛ ቡድኖች ብዙ ጊዜ እንዲህ አይነት ሁኔታዎች ውስጥ አይገኙም። ይህ ከጥቂት ዓመታት በፊት በዝውውር ገበያው ላይ እናወራለት የነበረው አርሰናል አይደለም። ተነሳሽነታቸውና ደረጃቸው ተለውጧል። አርሰናሎች ወዲያውኑ ተጽዕኖ መፍጠር የሚችሉ ታላላቅ ተጫዋቾችን ወደ ቡድኑ ለማምጣት ኢላማ ያደረጉትና አሁን አርሰናል ያለበትን የጥራት ደረጃ ሁሉ እነኚህ ስሞች ይነግሩናል። አርሰናል ሊያስፈርማቸው በዝርዝር ውስጥ የያዙት እነ ብራድሌ ባርኮላ፣ ሞርጋን ሮጀርስ፣ ክሩፒ እና ሳንድሮ ቶናሊ አርሰናል ጥራቱን የጠበቀ ቡድን መሆኑን ያሳያል እያለ ነው ሚካ ሪቻርድስ ነው። ምናልባት
ዩሊያን አልቫሬዝን ዝውውር ካነሳን በኋላ አርሰናል ሊመጣ የሚችልበት እድል አለ ካለን በኋላ በሀሳብ መስጫ ሳጥናችን ላይ ግን የሚቃወም ሰው በስቷል። ምናልባት የተቃወሙት ሪል የአርሰናል ደጋፊዎች ወይንስ ገለልተኛ ደጋፊዎች የሚለውን አላወቅንም። ግን በሀሳብ መስጫ ሳጥናችን ላይ ዩሊያን አልቫሬዝ ወደ አርሰናል መምጣት የለበት የሚል እያየው ነበረ። ምክንያታችሁን ብጽፉልኝ ደስ ይለኛል። አርሰናል ተጫዋቹን ሊያገኝ የሚችልበት እድል ግን ምንድን ነው ካለን አንደኛው አትሌቲኮ ማድሪዶች ፈጽሞ ለባርሴሎና ተጫዋቹን መሸጥ አለመፈለጋቸው፣ ሁለተኛ እንደ ሀሳብ እየተነሳ ያለው ደግሞ በፓሪሰን ጀርሜን በኩል ፖሊሲያቸው ነው። ፓሪሰን ጀርሜን ተጫዋቹን ይፈልጉት ነበር፣ ግን አሰልጣኝ ኤነሪኬና እንደዚሁም የስፖርቲንግ ዳይሬክተሩ ሉዊስ ካምፓስ የማይፈልገንን ተጫዋች በግድ አናስፈርም የሚል ፖሊሲ ያላቸው፣ ወይም መጫወት የማይፈልገን ተጫዋች አናስፈርም የሚል ፖሊሲ ያላቸው። ከዛ ውጪ ምናልባት ቪክተር ዮኬሬሽን ካካተቱላቸው ገንዘብ ከጨመሩላቸው አርሰናል ያገኙዋል። እነኚህ ሶስት አማራጮች ቪክተር ዮኬሬሽ ለቆ ማለት ነው። እነኚህ ሶስት አማራጮች ዩሊያን አልቫሬዝን አርሰናል እንዲያገኝ ሊረዳው ይችላል እየተባለ ነው። እነኚህ ሶስት አማራጮች ይሆናሉ አይሆንም የሚለው ጊዜ የሚፈታው ጉዳይ ነው። እንዳልኳችሁ ምርጫው ባርሴሎና ቢሆንም ማለት ነው። ከዚህ ጋር በተያዘ ግን ዩሊያን አልቫሬዝ ለአርሰናል የሚሆን አይነት ተጫዋች አይደለም ወይ? ጻፉልን። ሞርጋን ሮጀርስ በአርሰናል ቤት ቁጥር 1 ኢላማ ነው። በግል ችግር የለም ተብሏል። አሁንም አርሰናል ድርድሩ ላይ ያለበት። ከዛ ውጪ በቡድን ዜና ልናነሳ የወደር ነው የአርሰናል ኮከቦችን ነው። ቡካዮ ሳካ፣ ዴክላን ራይስ፣ ኤብሬቺ ኤዜ፣ ኑኖ ማዱዌኬ በእንግሊዝ ውስጥ ደምቀዋል። በዛሬ ምሽት ጨዋታ ይጠበቃሉ። ዴክላን ራይስን በምክንያት ነው ያነሳ ነው። በዓለም ዋንጫ ላይ ሜሲን እያየሁት ነው ብሏል። ከሱ እያየን ያለ ነው በእውነት በጣም ልዩ ነው። በዚህ እድሜው እያደረገ ያለው ነገር ለእኛ እንደ መነሳሻ ይጠቅመናል። እንደ እግር ኳስ ተጫዋችና እንዲሁም እንደ እግር ኳስ ተመልካች እሱን ማየት ያስደስታል። ሁሉም ሰው ለሀገሩ ሜሲ ያደረገውን ማድረግ ይፈልጋል እያለ ነው። ዴክላን ራይስ በዓለም ዋንጫው ጥሩ ጊዜን እያሳለፈ ነው። ምናልባት የጉዳቱ ሁኔታ ነው፣ ግን አሁን በጣም ደህና ነኝ ሲል ተደምጧል። አርሰናል ቤት ሁለት ሰዎችን እናንሳ። አንደኛው ታሪካዊ ተጫዋች ፓትሪክ ቬራ ነው። የኢንቪንሲብል ዋንጫው ቁንጮ ሰው 397 ጨዋታን በአርሰናል መለያ ያደረገ 32 ጎል ያስቆጠረ 44 አሲስት ያለው 3 ጊዜ ፕሪሚየር ሊግ ዋንጫን የበላ 4 ጊዜ ኤፍ ኤ ካፕን ያሸነፈ አርሰናል በዝውውር መስኮቱ ላይ ትዕግስት ይኑራችሁ ያለው የቀድሞ የአርሰናል ሌጀንድ ዛሬ 50ኛ ዓመቱ ላይ ተገኝቷል። በጣም አስደናቂ በአርሰናል ታሪክ ውስጥም ሌጀንድ ከሚባሉት ውስጥ ነው። ሌላ ግን አርሰናል ቤት ልናነሳ የወደድነው ሰው እግር ኳስ ተጫዋች አይደሉም። ኬር ስታርመር ናቸው። የእንግሊዙ ጠቅላይ ሚኒስትር ትናንት በገዛ ፈቃዳቸው ስልጣን በቃኝ ብለዋል። እሳቸው እንግሊዝን ሲመሩበት ከነበረው መንበረ ስልጣናቸው በአርሰናል መረጃ ያነሳናቸው በምክንያት ነው። በርካቶች ከስልጣን ለቀቁ ሲሉ በቃ እሳቸው አቅላቸውን የሳቱ የአርሰናል ደጋፊ ስለሆኑ አሁን በሙሉ ጊዜያቸው አርሰናል ይደግፋሉ። ምክንያቱም ዋንጫ እንደሚበላ ስላዩ ነው ስልጣን የለቀቁት ብለው ሲቀልዱም ነበር ከእግር ኳስ መንደር። በነገራችን ላይ የእንግሊዝ ቤተመንግስት ፍጹም ይለያል። ዴቪድ ካሜሮን ስልጣን በያዙበት ዘመን የገባሽ ድመት ከቤተመንግስት ሳትወጣ አሁንም አለች። 6ኛውን ጠቅላይ ሚኒስትር እየጠበቀች ነው። እንግሊዝ ውስጥ ጠቅላይ ሚኒስትር መሆን በጊዜ የሚለቀቅ እንግሊዝ ውስጥ ጠቅላይ ሚኒስትር ሲሆን ቲኤንቲ ስፖርትን እባካችሁን የአርሰናልን ጨዋታ አስተላልፉልን ብለው የሚለምኑበት ሀገር ናት። ጠቅላይ ሚኒስትሩ በገዛ ፈቃዳቸው ስልጣናቸው ለቀዋል። አሁን ኤምሬትስ ስቴዲየም በነፃነት እየተገኙ ጨዋታ ያሉ እያሉ ሲቀልዱባቸውም ነበረም። ሰመርቪልን በተመለከተ የፋብሪዞ ሮማኖ የዛሬ ዘገባ ተጫዋቹ በክረምት ክለቡን ለመልቀቅ ከውሳኔ ደርሷል። ሰመርቪል ክለቡን ይለቃል። ዌስትሃምን የተረጋገጠ ነው፣ መዳረሻው ነው። ፋብሪዞ ሮማኖ ለዚህም አንደኛ ያስቀመጠው ማንቸስተር ዩናይትድን ነው። ከዌስትሃም ዩናይትድ ለመልቀቅ ጥያቄ ያስገባው ሰመርቪል ዩናይትድን መቀላቀል ይፈልጋል የሚለውን መረጃ አረጋግጦታል። ከዛ ውጭ ግን እንደ ፓሪሰን ጀርሜን ያለ ክለብ ቢፈልገውም የብራድሌ ባርኮላ እና የያን ዶሜንዲ ዝውውርን የተመረኮዘ ስለሆነ ወደ ዩናይትድ የመቀላቀል እድል አለው ብሏል። ዩናይትድና ዌስትሃም በኦፊሻል ባልሆነ መንገድ ያወሩት ንግግር ወይም ያደረጉት ድርድር ያለ ስምምነት ላይ የተጠናቀቀው ይሄ ሂሳቡ ላይ ነው። እንዳልኳቸው ኦፊሻል ድርድር አይደለም። ግን ዩናይትድ በጠየቁት መረጃ ከዌስትሃም በተሰጣቸው ምላሽ ዩናይትዶች ደስተኛ አይደሉም። ከዛ ውጪ የማንቸስተር ዩናይትድ የአማካይ ክፍልን ለማጠናከር በሚደረገው ጥረት ዩናይትድ በጣም የተጋነነ ሂሳብ በየክለቦቹ እየተጠየቀ ነውና ወደ አማራጮች እየዞረ ነው። በርካታ አማራጮች እያየ ነው። ለአብነት ያክል በዩናይትድ ፖሊሲ መሰረት የክለቡን የደሞዝ ስርዓት የማያናጋ ረጅም ጊዜ መጫወት የሚችልና ድል የተራበ በሚለው መስፈርታቸው ከሳውዝሃምፕተንም ተጫዋች እየተመለከቱ ይገኛሉ። የአማካይ ክፍሉን ለማጠናከር ቻርልስን እየተመለከቱት ነው። የሳውዝሃምፕተን የአማካይ ስፍራ ተጫዋች በበርካታ ክለቦች በእርግጥ ይፈለጋል። የፕሪሚየር ሊግ ክለቦች ታርጌት ነው። ማንቸስተር ዩናይትድ ከካዛሜሮ በኋላ አማካይ ክፍሉን ለማጠናከር በዝርዝር ውስጥ ይህን ተጫዋች አካቶታል። እንዳልኳችሁ የዩናይትድ ፖሊሲ ይህንንም ተጫዋች ለማስፈረም እድል የሚሰጥ እንደሆነ ይታወቃል።
ከዛ ውጪ ዛሬ ትራንስፈር ማርኬት ይዞት የወጣው መረጃ ማንቸስተር ዩናይትድ በክረምት የዝውውር መስኮት ላይ በሚያደርጋቸው ጥረቶች የአሌክስ ስኮተር ሁኔታ እስከ መጨረሻው ይከታተላል። 70 ሚሊዮን ፓውንድ የተለጠፈበት ነው። የማቲያስ ፈርናንዴዝን ጉዳይ በተመለከተ ደግሞ ዘ አትሌቲክ ዩናይትድ 80 ሚሊዮን ፓውንዱን እንደማይከፍል አረጋግጧል። ዘ አትሌቲክ ዌስትሃም ከቀነሰ ብቻ ነው ዩናይትድ ይፋዊ ጥያቄ የሚያቀርበው። ዩናይትድ ይፋዊ ጥያቄ የሚያላቀረበው ከዌስትሃም ዩናይትድ ጋር በውይይቱ ሰዓት በጣም ያልተቀራረበ ሂሳብ መኖሩን ተከትሎ ነው። ዩናይትድ ከዚህ ዝውውር ውስጥ ሊወጣ የሚችልበት እድል ግን አለ እያለ ነው ዘ አትሌቲክ። የት ይሄዳል በሚለው የዘ አትሌቲክ እዛው መረጃ ላይ ቹዋሚኒን ሁኔታ በጣም እየተከታተለ መሆኑ አሁን ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ዝውውር ሊያስወጣው ይችላል የሚያገኘው ከሆነ። ቹዋሚኒ 240,000 ዩሮ በሳምንት ደሞዙ ነው። ይሄ ከካዜሜሮ አይበልጥም እና ምናልባት ለካዜሜሮ ሁላ ከ300,000 ፓውንድ በላይ እየከፈለ ከረመ ማንቸስተር ዩናይትድ የቹዋሚኒ ደሞዝ አይጎዳውም። በብቃት ደረጃም ማድሪድ ካዝሜሮን ተክቶበታልና አሁን ዩናይትድም ካዝሜሮን ለመተካት እንደያዘው ይታወቃል። ስለዚህ ዩናይትድ አሁን ልባቸውም አይናቸውም ማድሪድ ቤት መሆኑ አንዳንድ ሲፈልጓቸው የነበሩ ዝውውሮች ላይ ቸል ሊሉ ይችላሉ። መረጃው የዘ አትሌቲክ ነው። ዩናይትድ የግብ ጠባቂ ክፍሉን አድሶታል። አሁን አድሶ ያልጨረሰው ነገር በውሰት የሰጣቸውን እነ ኦናናን ጉዳይ ነው። እንደዛ አትሌቲክ ዘገባ ከሆነ ክለቡ በዘንድሮ ክረምት የዝውውር መስኮት ላይ የግብ ጠባቂ ክፍሉን አወቃቀር በሰፊው ይቀይሯል ተብሎ ይታሰባል። በዚህ ቅድ መሰረት በአሁኑ ጊዜ በክለብ ውስጥ የሚገኘው አንድሬ ኦናና፣ ኤልታይ ባይንደርና ራልት ቪቴክ ክለቡን ይለቃሉ በቋሚነት። ይህ እርምጃ ክለቡ ለወደፊት በጣም የተሻሉና ተስፋ ያላቸውን ግብ ጠባቂ ላይ ትኩረት ያደርጋል። ሴላመንስ ቁጥር 1 ሆኖ ይቀጥላል። በማንቸስተር ዩናይትድ ሁለተኛ ግብ ጠባቂ ሆኖ የሚፎካከር ግብ ጠባቂ ለማምጣት የሚደረገው ጥረት ይቀጥላል። ዩናይትድ ቤት በግብ ጠባቂ ደረጃ ምናልባት ለዩናይትድ ደጋፊዎች ከጁን 30 በኋላ አንዳች ነገር ሊፈጠር ይችላል። በምክንያት ነው ችን ቀን የጠቀስንላችሁ። አንድ በነፃ ከሊድስ ዩናይትድ የሚለቅ ግብ ጠባቂ አለ። ከጁን 30 በኋላ መዳረሻው ዩናይትድ ይሆናል ተብሎ በትልቁ እየተጠበቀ ነው። ከዩናይትድ ዝውውር ጋር በተያያዘ የማርከስ ራሽፎርድን ጉዳይ በተመለከተም ዘ አትሌቲክ አሁን አንድ ተጨማሪ መረጃ ይዞ ወጥቷል። ሮቤርቶ ዲዘርቢ ተጫዋቹን ይፈልጉታል። ፍላጎታቸው በጣም ጥብቅ ነው። ምናልባትም ተጫዋቹን ለማሳመንን በርካታ ጥረት ራሳቸው ሮቤርቶ ዲዘርቢ እንደ ቶትናም ሳይሆን በግል እያነጋገሩት ነው እሳቸው ተብሏል። እድል መስጠት፣ ቋሚ ማድረግ፣ በቀጣይ ውድድር ዓመት የቶትናም ወሳኝ ሰው ማድረግ ቃል የተገባለት ነገር ነው ተብሏል። ከዛ ውጭ እሱ ልቡ ያለው ባርሴሎና ቤት ነው። ምናልባት በማንቸስተር ዩናይትድ የተለጠፈበት ወቅት የዝውውር ሂሳብ መልሶ ለባርሴሎና እንቅፋት ካልሆነ አሁንም ተጫዋቹ ማረፊያው ያልተረጋገጠ መዳረሻው ያልታወቀ ነው። አንድ የተረጋገጠው ነገር ከዩናይትድ በቋሚነት እስኪለቀ ድረስ በዩናይትድ ቅድመ ውድድር ዝግጅትን ያሳልፋል። አሁን ጥሩ ነገሩ ዓለም ዋንጫ ላይ ነው። ምናልባት የዓለም ዋንጫ በአሁኑ ባይኖርና የዝውውር መስኮቱ ክፍት ቢሆን የራሽፈርድም ጉዳይ ቶሎ እልባት ያገኛል ተብሎ ይታሰብ ነበረ። ዩናይትድ ግን 40 ሚሊዮን ፓውንድ የሚያቀርብም ክለብ እየተጠባበቀ እንደሆነ ይታወቃል። በቀጣይ ዓመት ዩናይትድ ቤት ታዳጊዎች ይጠበቃሉ። ቾድ ኦቢ ማርቲን ከአርሰናል የመጣ ተጫዋች ነው። ካስታወሳችሁት በማን ነው የሚል ጥያቄ ቀርቦልን ነበር። ቾድ ኦቢ ማርቲን የሚባል ተጫዋች አለ በዩናይትድ አሁን በአካዳሚ ይገኛል። እንደውም ካስታወሳችሁ በሩበን አሞሪም 2024-25 የውድድር ዓመት ፕሪሲዝን እና የመጨረሻው የሲዝኑ ጊዜ ተጠቅሞት ነበር 2024-25 ላይ ቾድ ኦቢ ማርቲን በቀጣይ የቡድኑ ቋሚ ውስጥ ወይም ዋናው ቡድን ውስጥ ሊካተት ይችላል። ጄጄ ጋብርኤልን በተመሳይ ይጠበቃል። ከዛ ውጭ የሚጠበቀው ተጫዋች እነ ጋብርኤል ቢያንኬሪም የተወሰነ እድል ሊያገኙ ይችላሉ ተብሎ ይታሰባል። በቅድመ ውድድር ዝግጅት ላይ እናየዋለን። ከጁላይ 6 ጀምሮ ልናያቸው እንችላለን። በዩናይትድ የተያዘው መርሃ ግብር ነው። ከዛ ውጭ ሌሳንድሮ ማርቲኔዝን በተመለከተ ጥያቄ አቅርበን ነበረ። በአርጀንቲና ብሔራዊ ቡድን ውስጥ ይገኛል። ከጉዳት ነፃ ሆኖ በዓለም ዋንጫ እየተጫወተ ነው። በሁለት ጨዋታ መረቡ አልተደፈረም። በመከላከል ሂደቱ ላይ ድንቅ ነው። ዩናይትዶች በሱ ቦታ ላይ ተጫዋች ማምጣት ይፈልጋሉ። የረጅም ጊዜ ተተኪ ማለት ነው። ምክንያታቸው ጉዳቱ ነው። ብቃቱን ግን እንዴት አገኛችሁ? ጻፉልን። ጥቂት ቆይተን ግን እንመለሳለን።